የፊተኛው አዳም ባለመታዘዝ ጠንቅ ሞትን አመጣ። ሁለተኛው አዳም በመታዘዝ በትንሣኤ ሕይወትን አመጣ። የፊተኛው አዳም አልታዘዝም አለ፣ ይሄኛው ግን ለአባቱ ታዘዘ። ስለዚህ በሰውነቱ ስልጣንና ክብር ተቀባይ ይሆናል። በአምላክነቱ ሰጪ ነው። እንደምታውቁት ያው መለኮት አንድ ነው። ማን ነው የሰጠው? አባቱ ነው የሰጠው። ስጋ ስለሆነ የሰውን ስጋ ገንዘብ ባደረገ ማንነቱ ተቀባይ ሆኗል። በሰውነቱ ስልጣን ተቀባይ ነው። ከቅድስት ድንግል ማርያም ሰው የሆነው ጌታ አንድ አካል ሁለት ባህሪ እንዳለው ይታወቃል። ሰውነት አለው፣ አምላክነት አለው። ፍጹም ሰው ነው፣ ፍጹም አምላክ ነው። ተርቧል፣ ተጠምቷል፣ አዝኗል፣ ደክሞታል። አምላክ ነው። ሁሉ በእርሱ ሆነ ተብሎለታል። ነገር ግን ይሄ ሁሉን ይገዛ ዘንድ ያለው ጌታ ከመላእክት ይልቅ በጥቂት አንሶ የነበረ መሆኑን እናውቃለን። እንዴት? መላእክት ሞትን አያውቁም፣ እሱ ግን ሞትን አይቷል ወይም ሞትን ቀምሷል። የሾህ አክሊል ደፍቷል፣ ተተፍቶበታል። እጆቹን በችንካር ተወግቷል፣ ጎኑን በጦር ተወግቷል። ይሁን እንጂ አሁን ግን የክብርና የምስጋናን ዘውድ ተጭኖ እናየዋለን። ጠላቶቹን ከእግሩ በታች ረግጦ ሊገዛ ዘንድ አለው። ስለዚህ ኢየሱስ ክርስቶስ ንጉሥ ነው። ልብ በሉ።